በመጀመሪያ እነዚህ ግለሰቦች የሚሰሩት ንጽጽር ላይ ነበረ። ንጽጽር ላይ ጊፍት ሲያጡ ወይም ደግሞ አንበሳ የሚያወርድላቸው ወይም ደግሞ እንደዚሁ ደግሞ አበባ ምናምን የሚያወርድላቸው ሲያጡ ወደ ፖለቲካ የዞሩ ሙስሊሞች ናቸው። እነዚህን ሙስሊሞችን ተከተላችሁ እናንተ እስልምና ዘረኝነትን እንደማይፈቅድ እያወቃችሁ ከእነሱ ጋር ሁናችሁ ይሄ ግለሰብ ወይም እፎይ ነቢዩ መሐመድ አለይሂ ሰላቱ ወሰላምን የተሳደበውን ስድብ ይዛችሁ እሱ የሚኖረው ተወላጅ የሚሆነው የኦሮሞ ክልል ነው። ስለዚህ የኦሮሚያ ተወላጅ እስከሆነ ድረስ ኦሮሚያ ክልል ሄዳችሁ ፈልጋችሁ ያዙት። ነገሩን ወደ አማራ ህዝብ ለማምጣትና ወደ ፖለቲካ ለመዞር የምታደርጉት ነገር መቼም አይሳካላችሁም። ኦኬ። ስለዚህ እፎይ ብቻ ክርስቲያን ስለሆነ ብቻ የአማራ ክልል ህዝብ ወይም ደግሞ ፋኖ ገዳይ ነው ወይም ደግሞ እንደዚህ ብላችሁ ስም ልታጠፋ ትሞክሩ። ለሀቅ ኑሩ። ሙስሊም ለሀቅ ነው የሚኖረው። በመጀመሪያ ደረጃ ለስጋችሁ ሳይሆን ለነፍሳችሁ እደሩ። የሙስሊሞች ፖለቲከኞች ማለት ነው። እነዚህ ልጆችን የሳቃቸው ንጽጽር ላይ የሚሰሩ ልጆች ነበሩ። ነገር ግን ንጽጽር ላይ አንበሳ የሚያወርድ የለም። ንጽጽር ላይ ጊፍት የሚሰጥ የለም። ጊፍት ፍለጋ ነው ወደ እንትን የሄዱት፣ ወደ ፖለቲካ የዞሩት ማለት ነው። ስለዚህ እኛ አላህ Subhanahu Wa Ta'ala ሲፈጥረን አንተን አማራ፣ አንተን ኦሮሞ፣ አንተን ትግሬ፣ አንተን አፋር አድርጎ አላህ Subhanahu Wa Ta'ala እንጂ የፈጠረን ማንም አይደለም የፈጠረን ማለት ነው። ስለዚህ አሁን እናንተ ነገሩን ወደ ፖለቲካ ከማዞራችሁ በፊት እናንተ ሂዱና የኦሮሞ ክልል ሄዳችሁ ፈልጉት። ይሄ ልጅ ፈልጉትና አግኙት። ከዛ በኋላ ለመንግስት ማቅርቡት፣ በህግም ተጠይቁት እንደሆነ ጠይቁት። ቁም ነገር ስሩ። ምን ነው እኛ በቃ እኛ የበላይነን ወይም ነገር አትበሉ። የበላይነት ስሜት አይሰማችሁ። በሙስሊም ስም ተንተርሳችሁ ጊፍት ፈላጊዎች ማለት ነው። ጊፍት ፈላጊዎች እንዲሁም ደግሞ የእነሱ ገዳፊ የሆናችሁ ሰዎች በሱ ስም ነቢዩ መሐመድን ስለተሳደበ ሁሉም የአማራ ህዝብ በአጠቃላይ ገዳይ ነው። የአማራ ህዝብ በአጠቃላይ የነሱ ሙስሊሞችን ያጠቃሉ ብላችሁ አትበሉ። ለምን እንደዚህ አይነት ነገር ለምን ትናገራላችሁ? ራሳችሁን ቻሉ። ሂዱና ኦሮሚያ ክልል ፈልጉት። ልጁን ስፈልጉ ስቀሉት፣ ስፈልጉ ገርዙት፣ ስፈልጉ የሆነ ነገር ማድረግ ትችላላችሁ። መብታችሁ ነው። በአማራ ህዝብ ለምንድን ነው እናንተ የምትደበቁት? ሂዱና ፈልጉት። ኦሮሚያ ክልል ተቀምጦ አይደል እንደ እስልምና ነው የተሳደበው፣ ነብዩ መሐመድ ነው የተሳደበው። ሂዱና ፈልጉና አግኙት። ለምንድን ነው ሄዳችሁ የማትፈልጉት? ፖለቲከኞች ሄዳችሁ ፈልጉት። ምንድነው ነገሩ ወደ ህዝብ የምታዞሩት?